ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በቅድሚያም በማህበራዊ ሚዲያ እርዳታ የምታሰባስቡ ከድርጊታችሁ ታቀቡ ተባለ። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም እንደተናገሩት ህወሓት የዓለም አቀፍ ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነው ሲሉ ተናግረዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጥል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራርን ስርዓት የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስበዋል። በቅርቡ ወደ አዲስ አበባ አቅንተው የነበሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከፌዴራል መንግስት በሰባት ጉዳዮች አመርቂ ውይይትና መግባባት መድረሳቸው ተገለጸ። ወደ ግጭት የሚያመሩ ፖለቲካዊ ሁኔታዎች ወደ ሰላማዊ የጠረጴዛ ውይይት መምጣት ስምምነት ከተደረሰባቸው ጉዳዮች አንዱ ነው። የጊዜያዊ አስተዳደሩ የፕሬዝዳንት ጽሕፈት ቤት ታህሳስ 15 2018 ዓ.ም ውይይት ተደርጎባቸዋል፣ ስምምነት ተደርሶባቸዋል ብሎ መግለጫ ያወጣባቸው ሰባት ነጥቦች፣ አንደኛ በክልሉና በፌዴራል መንግስት መካከል ከአቅም በላይ የሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ ባጀት እንዲለቀቅ፣ በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ተደርሷል። ሁለተኛ ለመቀሌ ከተማና አካባቢዋ በቂ የንጹህ መጠጥ ውሃ በማቅረብ የነዋሪዎች ችግር ይፈታል ተብሎ የሚጠበቀው ፕሮጀክት የሰገን ወንዝ የውሃ ፕሮጀክት ግንባታ በመሆኑ አስፈላጊ የግንባታ ዕቃዎች ተሟልተውለት እንዲቀጥል ተወስኗል። ሶስተኛ ለክልሉ ወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል፣ መፍትሄም ተቀምጦበታል። አራተኛ ተፈናቃዮች የመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ቀጣይነት ባለው ውይይት የፊት ለፊት ግንኙነት መፍትሄ እየተበጀለት እንዲሄድ መግባባት ተደርሶበታል። አምስተኛ የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጠው መግባባት ተደርሶበታል። ራሳችን የፈጠርነው ችግር ራሳችን መፍታት ይገባል ተብሏል። ስድስተኛ ከአገራዊ የምክክር ኮሚሽን ከፍተኛ አመራሮች ውይይት ተካሂደዋል። የትግራይ የምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለየ በጦርነቱ የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል ውይይት ተደርጎበታል፣ መግባባትም ተደርሶበታል። ሰባተኛ በቀጣዩ ወርሃ ግንቦት 2018 ዓ.ም የሚካሄደው ሰባተኛው ሀገራዊና ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውና አለመኖራቸው አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንዲሰጥ መግባባት ላይ ተደርሷል። በሌላ ዜና ድንበር የለሽ የሐኪሞች ቡድን MSF በጋምቤላ ክልል ተባብሶ የቀጠለው ግጭት የበርካቶችን ሕይወት እየቀማና ጉዳት እያደረሰ መሆኑን አስታውቋል። ቡድኑ በክልሉ ተባብሶ የቀጠለው ግጭት እንዳሳሰበው ገልጾ በታህሳስ 15 2018 ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። ታህሳስ 8 2018 የሐኪሞቹ ቡድን ኩሬ ስደተኞች ካምፕ ወደሚገኘው ፋሲሊቲው የተጎዱ ሰዎች እየጨመሩ መምጣታቸውን ተከትሎ ምላሽ ለመስጠት የሚሆን ስራ መጀመሩን ገልጾ በመጀመሪያው 48 ሰዓታት ውስጥ 50 የቆሰሉ ሰዎችን መምጣታቸውንና 19 ያህሉ አሳሳቢ ሁኔታ ውስጥ የነበሩ እንደሆነ ገልጿል። ድንበር የለሹ የሐኪሞች ቡድን ባለፉት 7 ቀናት 150 የቆሰሉ ሰዎችን መቀበሉን ገልጾ የጤና ሚኒስቴርን ድጋፍ ለመደገፍ የሚያገለግሉ የጅምላ ጉዳት ምላሽ ለመስጠት የሚውሉ መሳሪያዎችን ለጋምቤላ አጠቃላይና ለጋምቤላ የመጀመሪያ ሆስፒታል ማከፋፈሉን ገልጿል። ቡድኑ የፈጠረው ግጭት መደበኛ የሆነውን የጤና አገልግሎት ረብሿል ያለ ሲሆን
ያለ አድሎ ድጋፍ ለቢሹ ሁሉ አገልግሎት መስጠቱን እንደሚቀጥልና የጤና ባለሙያዎች፣ ታካሚዎችና የጤና ተቋማት እንዲከበሩ ጠይቋል። ወደ ውጭ ዜና እናልፋለን። ትራምፕ አሜሪካ በናይጄሪያ በሚንቀሳቀሱ የአይኤስአይኤስ ታጣቂዎች ላይ ጠንከር ያለ የአየር ጥቃት መፈጸሟን ተናገሩ። ትራምፕ ሐሙስ ዕለት በትሩዝ ሶሻል የማህበራዊ ገጻቸው ላይ እንዳስታወቁት ጥቃቱ የተፈጸመው በእኔ አዛዥነት ነው ብለዋል። በናይጄሪያ ከአይኤስአይኤስ ጋር ግንኙነት ያላቸው ታጣቂዎች በዋናነት ንጹሃን ክርስቲያኖችን በጭካኔ እየገደሉ ነው ሲሉም ትራምፕ ከሰዋል። ነገር ግን ትራምፕ ይህን የአየር ድብደባ አሜሪካ እንዴት እንደፈጸመችው የገለጹት ነገር የለም። የናይጄሪያ የውጭ ጉዳይ ሚኒስትር ሀገሪቱ ሽብርተኝነትንና አክራሪነትን ለመዋጋት አሜሪካን ጨምሮ ከዓለም አቀፍ አጋሮች ጋር እየተባበረች መሆኑን አስቀድሞ መናገሩ ይታወሳል። ሚኒስትሩ በሰሜን ምዕራብ ናይጄሪያ በሚገኙ የአሸባሪ ቡድኖች ላይ ያነጣጠረ የተሳካ የአየር ድብደባ እንዲካሄድ ማስቻሉ ገልጿል። እንደ ቦኮ ሃራም እና የምዕራብ አፍሪካ እስላማዊ መንግስት ISWAP ያሉ ታጣቂ ቡድኖች በተለያዩ እምነት ተከታዮች ላይ የጅምላ ግድያ፣ ጠለፋና ጥቃቶች ሲፈጽሙ ቆይተዋል። የክርስቲያን መብት ተሟጋች ድርጅቶች እና አንዳንድ የአሜሪካ የሕግ መወሰኛ ምክር ቤት አባላት በናይጄሪያ በክርስቲያን ላይ የሚፈጸም የዘር ማጥፋት ነው ሲሉ ይገልጹታል። ወደ ሌላ ዜና ስናልፍ 15000 የአሜሪካ ወታደሮችና የጦር መርከቦች በቬንዙዌላ የባህር ዳርቻ ተሰማሩ። ዋይት ሃውስ በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ ጥብቅ ለይቶ ማቆያ ወይም የንግድ እገዳ እንዲጣል ትዕዛዝ አስተላልፏል። ይህም በሀገሪቱ ላይ የሚደረገውን ፖለቲካዊና ኢኮኖሚያዊ ጫና ይበልጥ ያጠናክረዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ቢያንስ ለሚቀጥሉት 2 ወራት የቬንዙዌላ የነዳጅ ኤክስፖርትን ለማገድ ወታደራዊ ኃይል ሙሉ በሙሉ እንዲሰማራ ማዘዙን አንድ ከፍተኛ የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። የፔንታጎን መስሪያ ቤት በአሁኑ ወቅት አንድ የአውሮፕላን ተሸካሚ መርከብ፣ 11 የጦር መርከቦች፣ ከደርዘን በላይ የኤፍ-35 ተዋጊ ጄቶችና ከ15000 በላይ ወታደሮችን በካሪቢያን ባህር ላይ እያሰማራ ይገኛል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።